የቅዱስ ጊዮርጊስ ቅዳሴ ቤት በዓል በየዓመቱ ህዳር 7 በደመቀ ስነ ስርዓት ሲከበር ቆይቷል። እንዲያስቀድሱበት በሚመች መልኩ እንዲሆን በስፋት እየተሰራ ስለሆነ ልማቱንም ተመልክታችሁ ይህንኑ አገልግሎት ደግሞ ገባሬተ ጊዮርጊስ ቅዱስ ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ኦርቶዶክሳውያን የእግዚአብሔር ልጆች ሁላችሁም በተለይም በቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አጥቢያ የምትኖሩና በሌላውም ክፍለ ዓለም የምትገኙ የሰማዕቱ ቅዱስ ጊዮርጊስ ወዳጆች ሁላችሁም በየዓመቱ ህዳር 7 ለምናከብረው ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ ለማለት እወዳለሁ። እንደሚታወቀው ሁሉ በደብራችን በቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል የሰማዕቱ የቅዱስ ጊዮርጊስ ቅዳሴ ቤት በዓል በየዓመቱ ህዳር 7 በደመቀ ስነ ስርዓት ሲከበር ቆይቷል። በዘንድሮም ዓመት የበዓል በእንደዚሁ አይነት በስብሐተ እግዚአብሔር በማህሌት በቅዳሴ በበዓለ ንግስ በሰፊው የምናከብረው በዓል በመሆኑ ሁላችሁም በአዲስ አበባ ከተማ ያላችሁ እንደውም በዙሪያው ያላችሁ ሁላችሁ ኦርቶዶክሳውያን ክርስቲያኖች ተገኝታችሁ በዚሁ ካቴድራል በዓሉን አብረን እንድናከብር ጥሬን ለማስተላለፍ ፈልጋለሁ። ሁላችሁም እንደምታውቁት የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ከተመሰረተ 50 ዓመታትን ያስቆጠረ ትልቅ ካቴድራል ሲሆን እንግዲህ ከአሁን ሰዓት አንስቶ ከ50 ዓመት በላይ በጥንታዊነት የሚመዘገብ ደብር በመሆኑ ጥንታውያን ከሚባሉ ወገኖች አድባራትና ገዳማት ካቴድራሎች የምንመድበው ደብር ነው። ስለዚህ በዚህ ስፍራ በመገኘት አገልግሎት ማግኘት፣ ትምህርተ ወንጌል መከታተል፣ በዓሉን ማክበር ትልቅ ዋጋ የሚያስገኝ ነው። ደብራችን ካቴድራላችን ገርጂ ደብረገነት ቅዱስ ጊዮርጊስ በርካታ ሊቃውንት ያሉበት የአብነት ጉባኤ ቤት የተስፋፋበት ስብከተ ወንጌል በስፋት የሚሰጥበት በየሰንበት ትምህርት ቤታችን እጅግ ያደገና መሰረታዊ የሚባሉ የቤተ ክርስቲያንን ትምህርት የሚያስጨብጥ ትምህርት ሰንበት ትምህርት ቤት ያለበት ጭምር በመሆኑ ሁላችሁ የእግዚአብሔር ልጆች ከበዓል ላይ ተገኝቶ ከማክበር ባሻገር በዕለተ ሰንበትም ቃለ እግዚአብሔር በመስማት ወንጌል በመስማት በማስቀደስ በረከት እንድታገኙ እንዲሁም ልጆቻችሁ በእግዚአብሔር ቃል አንደበታቸውን እንዲፈቱ ወደ ሰንበት ትምህርት ቤት በመላክ የእግዚአብሔርን ቃል እየተማሩ እየዘመሩ እንዲያድጉ ወደ ቤተ ክርስቲያን ልጆቻችሁን እንድትልኩ በዚሁ አጋጣሚ ማሳሰብ እወዳለሁ። ቤተ ክርስቲያናችን ያለው ይዞታ እጅግ ሰፊ በመሆኑ ማስተር ፕላን አዘጋጅተን ለአምልኮት የሚያስፈልገው ተለይቶ በሚገባ ለአምልኮት በሚመች መልኩ አምሮ ደምቆ በእጽዋት አብቦ መንፈስን የሚያሳርፍ ስፍራ ሆኖ እንዲገኝ በስፋት እየተሰራ ይገኛል። ሁላችሁም ለበዓሉ ስትመጡ ልትመለከቱት የምትችሉ ጉዳይ ነው። በአሁኑ ጊዜ በሰሜኑ አቅጣጫ በስፋት የግቢውን የማልማት ስራ እየተሰራ ነው። በደቡብ አቅጣጫ ያለው ስራ ተጠናቆ እጽዋት ተተክለው ሳሩ ለምልሞ ለአይን በሚማርክ ለጸሎት በሚመች ሁኔታ እየታየ ነው። በዚሁ በምስራቁ አቅጣጫም ደግሞ ሰንበቴ ማህበራቱ ያሉበትን አካባቢ ተከትሎ ቅጽረ ግቢውን በማስዋብ ምዕመናን መጥተው ከእግዚአብሔር ጋር እንዲነጋገሩበት ቃለ እግዚአብሔር እንዲሰሙበት እንዲያስቀድሱበት በሚመች መልኩ እንዲሆን በስፋት እየተሰራ ስለሆነ ልማቱንም ተመልክታችሁ ይህንኑ አገልግሎት ደግሞ በእውቀታችሁም በገንዘባችሁም በጸሎታችሁም እንድትደግፉ አደራ ለማለት እፈልጋለሁ። ለቤተ ክርስቲያን በሁለንተናዊ መልኩ ያለናት እኛ ኦርቶዶክሳውያን ኢትዮጵያውያንን እንደ ሌላ ቤተ እምነት ከሌላ የሚገኝ ድጋፍ እርዳታ የለም።
ሁላችንም ያለንን የሚጠበቅብንን በማድረግ ነው ቤተ ክርስቲያናችንን አንጸን ለስርዓተ አምልኮት ያበቃ ነው። በቀጣይም ደግሞ ግቢው ተውቦ የተጓደሉት ሁሉ ተሟልተው ተጨማሪ አሁን እየሰራናቸው ያሉ የሙታን ማሳረፊያ እንዲሁም ደግሞ ለስብከተ ወንጌል አገልግሎት የሚሆን አዳራሽና ሌሎችም ስራዎች እየተሰሩ የሚገኙት በምእመናን ድጋፍ በመሆኑና እነዚህም በዘላቂነት ተሰርተው ለአገልግሎት እንዲበቁ ማድረግ ክርስቲያናዊ ግዴታችን ስለሆነ ምእመናን በዚህ ሁሉ እንድትተባበሩ አደራላለሁ። በተለይም ደግሞ በካቴድራላችን ስብከተ ወንጌል ክፍል በየሳምንቱ ሐሙስ ጉባኤ አዲስ ኪዳን በመጋቢ ሐዲስ ኢንጂነር ነቃ ጥበብና በሌሎችም ታዋቂ መምህራን ጉባኤ እየተሰራ ትምህርተ ወንጌል እየተሰጠ በመሆኑ በሌሎች ዕለታት መገኘት የማትችሉ ምእመናን በዚህ ዕለት ማታ ከ11 ሰዓት ጀምሮ እየተገኛችሁ ቃለ እግዚአብሔርን እንድትማሩ፣ እንድታጠኑ፣ እንድታውቁ ራሳችሁን በቃለ እግዚአብሔር እንድታንጹ ጥሬን ለማቅረብ ወዳለሁ። እግዚአብሔር አምላክ ሁላችን ይባርከን ይቀድሰን። ባህሉን የሰላም የበረከት ያደርግልን። የሊቀ ሰማዕታት የቅዱስ ጊዮርጊስ ቃል ኪዳን አማላጅነት ሀገራችን ኢትዮጵያን ይጠብቅልን፣ ሕዝቧንም ከመከራ ከፈተና ይጠብቅልን። የታረዙትን ሁሉ እግዚአብሔር ያልብስልን፣ የተራቡትን ይመግብልን፣ የተማሙትን ሁሉ ይፈውስልን፣ ሕፃናትን በጥበብ በእውቀት ያሳደግልን። እግዚአብሔር ሀገራችን ሰላም ያደርግልን።